ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ብዙዎቻችሁ ደንግጣችኋል። ምንም የሚያስደነግጥ ነገር የለም። የብሩኬ ልጅ ናት ነው የተባለችው። እሺ ትሁን ብለን ተቀብለናል። ለሁለተኛ ዲኤንኤ ምርመራ አሪፍ ዘዴ ነው። እንደዛ ካልሆነ እዩ ሁለተኛ ዲኤንኤ ለማድረግ በጣም ከባድ ነው የምትሆንባቸው። ስለዚህ ሁለተኛ ዲኤንኤ ለማድረግ ግዴታ ብሩኬ አምኖ መቀበል አለበት ማለት ነው። ገባችሁ? ከዛ ውጭ አንቺ ልጅ ስራ ነው ትያለሽ ምናምን ልጄ ናት እንኳ ሲል ለምንድን ነው አንቺ አታምንም እንዲህ ለምትሉኝ ማለት ነው። ስራ እንደሆነ በደንብ አድርጎ ያስታውቃል። ምክንያቱም ብዙ የማያሳምኑ ጉዳዮች ስላሉ ማለት ነው። የምናያቸው ነገሮች አሳማኝ አይደሉም። ገባችሁ? እነሱ ሊያምኑ ይችላሉ፣ አምነው ነው የሚሰሩት። እኛ ደግሞ በምናየው ነገር ደግሞ ልናምን አንችልም። ምክንያቱም ብዙ የማያሳምኑ ጉዳዮች ስላሉ በብሩኬ ህይወት ውስጥም በሀይሚ ህይወት ውስጥም በእያንዳንዳቸው ህይወት ውስጥ ምን አይነት እንትን እንዳለ ስለምናውቅ ማለት ነው። ግን ደግሞ ስራው ይቀጥላል። ገባችሁ አይደለ? ይቀጥላል። እንደዚህ በአጭር የሚቋጭ ነገር አይደለም። ሁለተኛ ዲኤንኤ ተደርጎ እስኪረጋገጥ ድረስ ማለት ነው። ስለዚህ ብሩኬ አሁን ላይ ያለው አማራጭ ልጄ ብሎ መቀበል ብቻ ነው ያለው አማራጭ። እንደዛ ካልሆነ ሁለተኛ ዲኤንኤ ለማስመርመር እዩ እሺ አትለውም። ስለዚህ ይህን አጋጣሚ ደግሞ መጠቀም አለበት ማለት ነው። ዛሬ ሀይሚዬና እዩ ተገናኙ። ምን ሊያወሩ ተገናኙ? ሀይሚ ለምን አገኘቻት? ምን ባሌ ልቀቂልኝ፣ የልጄን አባት ተይልኝ፣ ልቀቂልኝ ልትላት ነው? ሀይሚ ምን ልትላት አገኘቻት? ምን ልታወራት አገኘች? ምንም ከብሩኬ ራቂ ከማለት ውጭ ሌላ የምታወራ ነገር የለም። ልጅ ያለው አባት ነው ከሱ ህይወት ውጭ ልትላት ነው የጠራቻት። ይህን ደግሞ እንደምትላት ደግሞ ታውቃለች። ሁለተኛ ማግኘት አይጠበቅባትም ነበረ። ትናንትና ምን ሲባባሉ ምን ሲናቆሩ እንደነበረ ይተዋወቃሉ። ዛሬ እንደዚህ ሰላም ፈጥረው ተገናኝተው ከዛ ካሜራ ደቅነው ተገናኙ። ዋት እንዴ! ቆይ ለትንሽ ደቂቃ አትተላለፉም እንዴ? ቆይ ሁል ጊዜ በካሜራ ነው እንዴ? አይደለም። እሺ ይህ ነገር ነው። ይህ ነገር እውነት አድርጋችሁ ባጭሩ አትገላገሉም? እውነት ቢሆን ለምን ሴት ልጅ እንደዚህ አይነት ህይወት ያጋጥማታል? አባትነቱን ካመነላት የአባትነቱን ኃላፊነት እንዲወጣ ማድረግ አለባት። ከእሷ ጋር መኖር የማይችል ከሆነ ከእሱ ህይወት ትወጣለች፣ የራሷን ህይወት ትጀምራለች። ልጃቸውን በጋራ ሆነው የአባትነቱን ኃላፊነት እንዲወጣ ታደርጋለች። አለቅ። በግዴታ የሚሆን ነገር የለም። ይህን ደግሞ እዩ ታውቃለች። በግዴታ የሚሆን ነገር የለም። ለምንድን ድርቅ ያለችው? እሺ እሱስ ብሩኬ ምን ሲል ነበረ? ዲኤንኤ እንደሚቀየር ምናምን ብዙ ነገር እኮ አለ። እነ ሙሼ እኮ አሉ፣ እነ ጋሽዬ እኮ አሉ። ብዙ ነገሮች እኮ አልፈዋል ከዚህ በፊት። እነዛን ነገሮች ደግሞ እኛ በቀላል የምናልፋቸው ነገር አይደለም። ገባቸው አይደለም? እንደ ብዙ እያንዳንዱ ነገር ብዙ የማያሳምኑ ጉዳዮች ስላሉ ነው። በነገራችን ላይ እዚህ ጋር እንኳ የሚሰሩት ስራ እንኳ እኛን የሚያሳምነን ስራ እንኳ አይደለም። ገባችሁ? እኛን እንኳ አያሳምነን፣ የሚያሳምን ስራ አይደለም። እኛ አሁን ዛሬ ብቻ የኔ ናት ብሎ ምናምን መጣ ብሩኬ፣ እሺ ብለን ተቀበል። በሀይሚዬ ቦታ ሆናችሁ እንደዚህ አይነት ነገር ቢያጋጥማችሁ እናንተ ምን ታደርጋላችሁ? ስሜቱ በጣም ከባድ ነው። ለመወሰንም በጣም ይከብዳችኋል። በዛ ሰዓት የሚሰማችሁ ስሜት በጣም ከባድ ነው። ዝብርቅርቅ ያለ ስሜት ውስጥ ነው የምትገቡት። የገባችሁት ቃል ያላችሁት ነገር ምናምን የሚዘበራረቅበት ሰዓት ነው የምትሆኑት ማለት ነው። እና በዚህኛው ብዙ ነገር እየተባለች ነው። ከህይወታችን ውጪ ልጅን ያላባት ማሳደግ አልፈልግም እያለቻት ነው። በዚህኛው በኩል እንግዲህ ሀይሚ እርጉዝ ናት። እንግዲህ አልትራሳውንድን እየጠበቅን ነው አደለ? ከ2 ሳምንት በኋላ በዚህም ልጅ አለው በዛም ልጅ አለው። ስለዚህ በሀይሚ ቦታ ብትሆኑ በጣም ከባድ ነው ስሜቱ ማለት ነው። እንደተረዳሁት በሀይሚዬ ቦታ ብትሆኑ በጣም ከባድ ነው። እኔ ብሆንም በጣም ይከብደኛል። ምክንያቱም አንደኛ በምታምኑት ሰው መከዳት ይከብዳል። ግን ደግሞ የማይስተካከል ነገር የለም። ልጅ ቢኖረውም የአባትነቱን ኃላፊነት እንዲወጣ ማድረግ፣ ከዛ ህይወታቸውን መቀጠል ይችላሉ ማለት ነው።
እሷ ወደ እነሱ ህይወት እንዳትመጣ ማስደረግ ይችላሉ። በህግ ማሳገድ ይችላሉ። ገባችሁ አይደለ? ሀይሚ የልጅቷ መኖር አይደለም እዛ ጋር እያበሳጫት ወይም እያናደዳት ያለው ሁኔታዎች፣ ነገሮች፣ የልጅቷ አነጋገሯ፣ ሁኔታዋ ምናምን ሀይሚን ለማሳመን ነው የምትፈልገው። ስለዚህ ሀይሚዬ ደግሞ የእኔ ጠንካራ የእኔ ብርቱ ሴት ጠንክረሽ በርትተሽ እንደምትወጩ ተስፋ እናደርጋለን። የኔ ውድ ሁሉም ነገር ያልፋል። ሀይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። ነገሮች ግን በሂደት እንደሚስተካከሉ የብሩኬም ንጽህናው እንደሚወጣ ባለሙሉ ተስፋ ነኝ። እግዚአብሔር አለ። የዋህ አምላክ ይርዳችሁ፣ ከክፉ ነገር ፈጣሪ ይጠብቃችሁ። የመጣባችሁን ችግር መድኃኒዓለም ይፍታላችሁ። በምንም አይነት መንገድ ውስጥ ሆኖ ክፉ ነገር ያርቅላችሁ። እመቤቴን ነው የምላችሁ። እና ጨሪቃዎችዬ እወዳችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። ነገሮች ግን በዚህ ነገር ባይቀጥሉ ደስ ይለን ነበር። እንግዲህ እናንተ ካመናችሁበት ይሁን።